የዳጣ የእናትነት ጥያቄዋ ተመለሰላት። በቀን ብዛትና በትግል በስንት መከራ ታለፈ በኋላ የቤት ሰራተኛ ሆና የነበረችዋ ሰላም አሁን ላይ ከደረጀ ልጅ እንዳላትና እንዲሁም ደግሞ ወልዳ እንደሰጠችው እያስታወሰች እና አሁን ላይ ደግሞ እሷም ልጇ እንደምትፈልግ ጠየቀችው። ይህ ማለት ዳጣ እናቷን አገኘች ማለት ይቻላል። የደረጀ ልጅ መሆኗን በዲኤንኤ ተመርምራም አረጋግጣ ልጅ መሆኗን እሷም ደረጀም ቁርጣቸውን ታወቁ በኋላ አሁን ላይ ደግሞ እናቷን ያለማሳወቅ ፍላጎት ነበረው። ግን ሰላምዬም ልጅ እንዳላትና እንዲሁም ደግሞ አሁን ላይ እንደምታስፈልጋት እየጠየቀችው ነው። ደረጀም ግራ መጋባት ላይ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ከጎን የሆናችሁ ወዳችሁ አዲስ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ዳጣ ከ18 ዓመት በኋላ ከስንት ስቃይና መከራ ካሳለፈች በኋላ አባቷን እንዳገኘች ቢታወቅም ባለፈው ቪዲዮዎችን ላይ የዲኤንኤ ምርመራ አድርጋ የአባቷን የደረጀ ማረጋገጫ እንደወሰደችና እንዲሁም ደግሞ ኤቢ ያንን የማረጋገጫ የዲኤንኤ የምርመራ ወረቀት እንደፈለገችና እንዳገኘችባት አይተን ነበር። ግን አሁን ላይም ደግሞ ስደርስባት ታጇ መንጥቃ በመውሰድና በማሳሳት ሌላ ሀሳብ በማምጣት ኤቢ እንዲያታነብና እንዲያታውቅባት አድርጋለች። ዳጣ ጎበዝ ናት። በመደረጉ ኤቢ ምንም ያወቀችውና የሰማችው ነገር የለም። ግን የወደፊቱ ለሁላቸውም የሚነገርበት ምክንያት እንዴት ይሆን የሚለው ለሁላችንም ሀሳብ ነው። ማለት ደረጀ ዳጣ የሰላም ልጅ እንደሆነች ቀድሞ ያውቅ ነበር ማለት ነው። ስለዚህ እናቷን መናገርና ለዳጣ ማሳወቅ ወይም ደግሞ ማገናኘት ያልፈለገው እቤት ውስጥ ሰራተኛ ሆና ስትሰራ የነበረችው ሰላምዬ ዳጣ እናት ስለሆነች የኑሮውን መፍረስም አስቀድሞ ያሰበውና የተጨነቀው ላይ ነበረ። በእርግጥ ይፋ ባይወጣም ለተመልካቹም ሆነ ሁሉም ሰው ተራርቷል። ዳጣም ያላትን ቀረቤታ አሁን ላይ ደግሞ እናቷ መሆኗን ስታስብ ምን አይነት ደስታ እንደሚሰማትና ሰላምም ዳጣ ልጇ እንደሆነች ስታውቅ እንዴት ደስታ እንደሚሰማት አሰብኩት። አያምሸይ በህይወት መኖሯ ከታወቀ ብቻ በቂ ነው። የመገናኘቱና የመተያየቱ ደግሞ ጊዜ ይወስናል። ሁላይ ደረጀ ግራ መጋባት ላይ ነው ያለው። ዳጣንም ሰላምዬ እናትሽ ናት ብዬ ማስታወቃት ከቤት ውስጥ ምን አይነት ረብሻ እንደሚፈጠር አሰብኩት። ስለዚህ ምን ማድረግ እንዳለብኝ አላውቅም ብሎ በማሰብ ላይ ነው። አንድም ሀሳቡ ሰላምዬንና ዳጣን በአንድ ላይ አድርገው እናትና ልጅ እንደሆኑ ካስተዋወቁና ካሳወቁ በኋላ ወይም ከቤት ውስጥ ሳይናገሩና ለማርታ ሳታቅ እናትና ልጅ እንደሆኑ ራሳቸው ተግባብቶ መኖር አሊያ ካልተቻለም ዳጣንና ሰላምዬን አስማምቶ የቤት ኪራይ ተከራይቼ አስወጣታለሁ እንዳለው ሁሉ ለማርታም ሰላም አሁን ላይ ነፍሰ ጡር ስለሆነች መስራትም ሆነ ላትችል ትችላለች። ስለዚህ ቤት ተከራይቼላት ብትወጣና ትንሽ ረፍት ብታደርግ እያለ ሲያማክራት ስለነበረ ለማርታ ታዲያ ይህንንም ደግሞ ለማድረግ ጓደኛ ወይም ደግሞ ባል የሚባለው ነገር ስላላስታወቀችና የልጁ አባት ማን እንደሆነ ስላልታወቀም ከባዶ ቤት እንዴት ብለን ለብቻዋ ተቀመጭ ብለን ቤት ተከራይተን እናስወጣታለን እያለች ማርታም ሀሳቧን እየተናገረች ነበር። ይህም ማርታም ትክክል ናት። አንድ ሰው ከደከመና ነፍሰ ጡር ከሆነ በኋላ ለብቻው ሆን ማለት በጣም ችግር ነው። በሚያስፈልግበት ጊዜ ከሰው ጋር ተለይቶ ለብቻ ለመሆን በጣም አስቸጋሪ ስለሆነ ታለችኝና በፍቃደኝነት እሽታ ከተስማማች ለብቻዋ ተከራይተንም ቢሆን የልጇንም አባት አስተዋውቀን በአንድ ላይ ቢኖሩና ጊዜዋንም ደግሞ እረፍት ብታደርግበት አሪፍ ነው በማለቷ ማርታም ደረጀም ይህንን ነገር ደግሞ ተግባራዊ ለማድረግ ግዴታ የልጇን አባት ለማወቅ ቢነግራት እንኳን የልጇ አባት ደረጀ እንደሆነ እሷ ታውቃለች። ደረጀ ምንም ሰክሮ ቢያደርገው እንኳን አንድ ሰው ቢሰክር ነፍሱን ለመሳትና እንደሚያደርገውን ነገር ይረሳል ማለት አይቻልም።
እብዴትና ስካር ምንም ነፍስ ቢያስት እንኳን እያሰሩትን ሁሉ ትውስታ አድርጎ እንደሚያኖር የታወቀ ነው። ስለዚህ ራሱን በማታለልና እንዲሁም ደግሞ አላደረኩም የሚለውን ሀሳብ ራሱን ስላሳመነበት የልጅሽን ማን ነው የልጅሽ አባት ማን ነው በማለት ጠይቋታል። ሰላምዬም የልጅን አባት መናገር አልፈልግም፣ ግን አሁን ላይ ከአንተ የወለድኳትን ልጅን የታደረካት የተረሳት እያለች ሌላ ጥያቄ ነው የፈጠረችበት። ይህንንም ከእንግዲህ ወዲያ የራሱን ህይወትና እንዲሁም ደግሞ ሌሎቹን ልጆቹን ላለመበተን ከተስማማና ከሆነ ዳጣንና ሰላምዬን በአንድ አድርጎ ተስማምቶ ልክ እንደ እናትና እንደ ልጅ ተዋውቀው በአንድ እንዲኖሩ ለነ ማርታ ደግሞ እናትና ልጅ እንዳልሆኑ አሳውቆ ዳጣንም የማርታ ሲናገር ለሰላም ጓደኛ እንድትሆናት ብዬ ነው በማለት እንዲህ ላይ እንዲያደርግና እንዲሁም ቤት ተከራይቶ እንደሚያኖራቸው እያሰበ ነው። ይህ እሺ ታለችኝ ሰላምዬንና ዳጣን አመካክሬ በአንድ ላይ ያኖራለሁ። በእርግጥ ሰላምዬም ዳጣ ልጇ እንደሆነች ከነገርኳትና ካወቀች በኋላ በጣም ደስ እንደሚላት አልጠራጠርም ብላለች። ዳጣም ከሁሉም ተስማምታ ከኤቢም ጋር ያላትን ግንኙነት እያስተካከለች ነው። በእርግጥ ነገረኛ ወይም ደግሞ ተንኮለኛ የሆነችው ዳጣ ሳትሆን ኤቢ ናት። ገና አስቀድማ ናታንን የራሷ ታደርገዋለች የማለት ሽካኬና ፍራቻ ስላላት ዳጣን ከሱ ጋር ለመለየትና ለማራቅ ያደረገችው ሙከራ ስለነበረ ዳጣም ስለነቃችና ስላወቀችበት አስቀድማ ትታላታለች። በእርግጥ የቀረበችው ስለ ወንድምና እንዲ ጓደኛሞች እንጂ የእሷ ፍቅረኛ ወይም ደግሞ የወደፊት ባሏ ለማድረግ ፈልጋ አልነበረም። አሁን ላይ የራሷን ጸባይ አስተካክላ ያው ናታን ጸባይሽን አስተካክሊ ወይም ደግሞ እኔ ከጎንሽ ነኝ ምናምን ባበሽራትና አይዞሽ ባላት ልክ ከሱም ለማስተካከል እየሞከረች እንዲሁም ደግሞ ምግብ መስራት የቻለችውን ሁሉ እያደረገች ነው። በሯ ደህና ሰው በሆኗ ያላትን ደግሞ ተንኮልና እንዲሁም ሴራ ትንሽም ቢሆን በቅም በመቀነሷ የቤቱ ሰው በአጠቃላይ ደስ ብሎታል። ለምን እሷ በምታመጣው ነገረኝነትና እንዲሁም ተንኮል መዘዝነት የሁሉም ቤተሰቦቹ እየተበጠበጡ ስለነበረ የእሷ ደግሞ ተንኮል ትንሽ ስለቀነሰ ሁላቸውም ሰላም አግኝተዋል። ስለዚህ ዳጣዬ ግን ምንም ችግር የለባትም። ተቀምጠውም ሲዝናኑም ሲበሉም ማገኘቻቸው የሚደርሳትን ምግብ ከሆነ አብራ ትበላለች፣ ጨዋታም ከሆነ ስቃ ታልፋለች። መንገድም ከሆነ የኖረችበትና እያደገችበት ያሳለፈችው ጎዳና ስለሆነ ደንታ አይሰጣትም። እንኳን ይህንንና ሌላም ችግርና መከራዎችን አሳልፍ ያለው በሚል ሁኔታ ላይ ተስተሳ የምታልፍ ናት። ግን ምንም አይነት ችኩል እንዲሁም ደግሞ ምግብ ላይ ያላትን የመስገብገብና የመቸኮል ሁኔታ ላይ ናታን ተመችቶታል። የሰው ልጅ ከሚሸሸግና ከአለማየት ወይም ደግሞ አለመታየት ከሚሞክሩት እንደዚህ በግልጽ ሲበሉም ሲጠጡም ያላቸውን ጸባይ በግልጽ ማስረዳትና ማሳየት በጣም የዋህና ጥሩ ሰው መሆን ነው በሚል ውስጡ ተረድቶታል። ስለዚህ ኤቢ ምንም ብትንከባከበውና ጠዋትም ተነስታ ቁርስ ምግብ ብትሰራም ቀልቡ ያለውና እንዲሁም የወደደው ደግሞ ዳጣን ነው። ዳጣ ግን ያላት ሀሳብና እንዲሁም ፍላጎት ሌላ ነው። ለምን አሁን ላይ አባቷን እንዳገኘችው ሁሉ እናቷንም አግኝታ እርፍ የምትልበትና እንዲሁም ደግሞ በእናት ስር እቅፍ የምትልበት ጊዜ ስለናፈቃት እንዲሁም ደግሞ አባቴ ጎዳና ላይ ሲጠለኝ አንቺ ለምን አላነሳሽኝም? የት ነበርሽ? ለምንድን አስጣልሽኝ? የሚል ጥያቄ ውስጧ ለመጠየቅ ፍላጎት ስላላት መጀመሪያ እናቴን ላግኛትና የሚቀረውን እቀጥላለሁ በሚል ሀሳብ ላይ ነች። በአሁን ላይ ግን ደስተኛ ናት። አባቷን በዲኤንኤም ተመርምራ እንዲሁም ደግሞ ጎዶና አምኖ ስለተቀበላት ወደፊት ያለውን ነገር ደግሞ በትዕግስት አስተካክላለሁ በሚል ደስተኛ ሆና እየኖረች ነው። ለዚህ ቤተሰቦቿን እንድታገኝ አባቷንም እንድታገኝ ላግዟትና ተጎዳና ላይ እንድትወጣ ላረጓት ለጓደኞቿም ትልቅ ክብር አለኝ። በጣም ነው የምወዳቸው። እናንተ እንኳን ብትለዩኝ እነሱ አይለዩኝም የሚል ትልቅ የከበረ ሀሳብና እንዲሁም ደግሞ ፍቅር የላቀ ውዴት አላት። በእርግጥ ብሩክን የመሰለ ጓደኛ እንዲሁም ደግሞ ሞገስን የመሰለ ጓደኛ በማግኘቷ አሁን ላይ አባቷንም አፈላልጎና አባቷ ጋር ልትገናኝ በቃት። እንዲሁም ደግሞ ሲቸግራትም ሆነ ሲደብራትም ተጎኗ ሆኖ በማበሸር ላይ በመሆኑ ዛሬ ላይ
የተስተካከለ ህይወት ለመኖር ምንም ጊዜ አልፈጀባትም። በእርግጥ ጎዳና ሆና ያሳለፈችው ስቃይና መከራ ከባድ ቢሆን እንኳ አሁን ላይ ደግሞ አባቷን አግኝታ ወይ እህት እንዲያላት ታረጋገጠች እና አባት እንዲያላት ካወቀች በኋላ ደግሞ በጣም ደስ ብሏታል። ወደፊት ደግሞ አይታወቅም። እናቷንም ሰላምዬ በግልጽ ወጥቶ እስከምትተዋወቅና እንዲሁም ደግሞ ያላትን ጥያቄ በሙሉ ተተፈታላት በኋላ ወደ ራሷ ህይወት እንደምትመለስ አንጠራጠርም። ይህ ማለት ወደ ራስ ህይወት ማለት ፍቅረኛ ባል ከሚባሉት ሁሉ አንዱ ስለሆነ እናቷንም አባቷንም ካወቀች በኋላም በእርግጠኝነት ወይ ትምህርት ትማራለች። የራስ ህይወት የሚባለው ደግሞ ወይም ጓደኛ ናታንን ስለምታደርገው ከዛ በኋላ እንኳ ችግር ቢፈጠር ከቤት ውስጥ እንደማትባረር ስለምታውቅ ብትባረር እንኳን አባትና እናቷን መሆኑን ስላወቀች ናታን እወድሻለሁ ወይም አፈቅረሻለሁ የጋብቻ ጥያቄን ቢያቀርብላት ልታገባው ትችላለች። አሁን ላይ ኤቢን የፈራችበት ምክንያት ቢኖር እኔ አሁን ላይ የእናቴን መዳረሻ ታላውቅ ከዚህ ከቤት መውጣትና መሄድ አልፈልግም ባለችበት ሰዓት ላይ ከማንኛቸውም ተጣልታ ችግርና ነገር ማምጣት አትፈልግም። አሁን ላይ ተጣላች ማለት እናቷንም ያለችበትን ቦታና እንዲሁም ደግሞ ወይት እንዳለች ካታረጋግጥ ከቤት ተወጣች በኋላ ሌላ ችግርና ጥያቄ ስለሚፈጠርባት ስለዚህ ተረጋግታና ሁሉንም ነገር በመታገስ ስለሆነ እናቷን እንዴት ታገኛ የምታደርግበት ሁኔታ በጣም ከባድ ነው። ኤቢም ናታን አሁን ላይ ከጎኗ ስለሆነ የዳጣን ጭቅጭቅ ትንሽ ቀንሳለች። ማርታ ግን የዋህነት እንደሚያስታካው ሁሉ አሁን ላይ ሁሉም ነገር ወደ እሷ እየመጣ ነው። የዋህ ገር ልክ እንደ ድሮ ሰው እንደ ማንኛውም ሰው ባላቸው እንደሚያከብሩ ሁሉ ለደረጀ ለልጆቹ አባት በጣም ክብር አላት። ምንም ነገር ጥፋት ያጠፋል ብላ አምናው እንጂ አንድ ቀን ታታምነውም ጠርጥራ አታውቅም። ስለዚህ ዳጣን ተውጭ ሲያመጣ እንኳ የጓደኛዬ ልጅ ነበር ምንም አላላትም። ጥያቄ ብታቀርብ እንኳ የጓደኛ ሊዳ ትዝስ ትሆን ቢላት እንኳን ሌላ ያቀረበችውና የጠረጠረችው ነገር የለም። ኤቢ በግድ እንድትጠረጥርና እንድትሸክክ ብታደርጋት እንኳን ልጇን መቆጣትና መግረፍ ስለነበረባት ይህንንም ደግሞ አድርገው አሁን ላይ ሰላም ፈጥራለች። ደረጀ ከሌላ በኔ ላይ ሂዶ ከሌላ ልጅ ይወልዳል የሚለው ሀሳብ አንድም ቀን አስበው አታውቅ። ግን አሁን ዳጣም የሱ ልጅ እንደሆነች ስታውቅ እንዲሁም ደግሞ ሰላምዬ ያረገዘችው ከባሏ ከደረጀ መሆኑን ስታውቅ ማርታ በጣም እንደምትደነግጥና እንዲሁም ደግሞ ኑሮዋ ሁሉ ህይወቷን እንደሚያበላሽባት በእርግጥ ከደረጀ ያላት ግንኙነት በመለየቱን በጣም የከፋ ይሆናል። አንድ ሰው ካባመነው ልክ እንደዛው መከዳትንም ሲያቅ ደግሞ ሲጠላን በዛው ልክ ነው። ስለዚህ አሁን ላይ ውሃ ደግሞ ምንም አታውቅም። ገና የዋህና ገራገር ስለሆነች ከቤት ወጥቼ ለሄድ ብትር እንኳን ማርታ ኤቢ እንኳን ብልጥ ናት። ራሷ በምታመጣው ነገርና መከራ እንጂ መከራ የምታየው ራሷ አርፋ ተቀመጠች ማንም የሚነካት የለም። ውሃ ግን ውጭም ተወጣች ባገኘችበት መጫወት መቀመጥ የምትናገረው ሁሉ ያስከፋል ወይም ደግሞ ይህ ነገር ጥሩ አይደለም ብላ አታስብም። ገና ህፃን ልጅ ሳትባል ሁሉ ልክ እንደ ህፃን ልጅ ነው የሚያደርጋትና የውሃን ነገር ደግሞ እንዴት እንደምታደርገው አላውቅም። የእናትነት አንጀትም ስለማይችል በእርግጥ ይሄን ሁሉና መከራችሁ ላም ደግሞ ከደረጀ ጋር ልክ ውሃ እስከምትጠነክርና ነፍስ እስከምታቅላት ድረስ ትኖር ይሆን ሀሳብ ነው። ግን ይሆን አይሆን አይታወቅም። ደረጀ ግን ይህንን አይነቶች ስህተቶች ሁሉ እንደሰራ ውስጡ እያወቀ እስከዛሬ ለሚወዳትና ለልጆቹ እናት ለማርታ ምንም ነገር ሳያሳውቅና ሳይናገር በመኖሩ በጣም ከባድ ነው። ወንድ ልጅ አንዳንዴ አያወራም እንደሚባለው ሁሉ እሱ ላይ አንድ ምስክር የሚሆንበት ነገር አለ። ለምን ሚስቱን እንደሚወዳትና እንደሚያከብራት ያለውን ጊዜ ሁሉ ለሷ እንደሚሰጣት ይነግራታል። ይህን ያህል ደረጃ ደግሞ የደረሱ በጥንካሬያቸውና በመተማመናቸው ልክ ነው። አሁን ላይ ግን ከውጭ ደግሞ በሷ ላይ ከርቷት ሌላ ሰው ጋር ሄዶ እንዲሁም ደግሞ ሰክሮ ጠጥቶ ከሌላ ሰው ጋር እንደሚተኛ ካወቀች ማርታ ምን ይሰማታል? ስለ ኑሯስ ምን ሀሳብ አላት የሚለው በጣም ከባድና የከፋ ነው። ያም ግን ዳጣ እናቷን ማግኘቷ ነው። አሁን ላይ ዳጣም እናቷን ስለምትጠይቅ ሰላም ደግሞ ልጇን እየጠየቀች ስለሆነ እዚሁ መካከል ላይ ዳጣና ሰላምዬ እናትና ልጅ እንደሆኑ ይረጋገጣል። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ።